በመካከለኛው ምስራቅ በተለይም ሆርሙዝ ሰርጥ ወደሚታይ ግጭት እያመራ ነው። የአሜሪካና ኢራን ኃይሎች በፍጥጫ ከከረሙ በኋላ በዚህ ሳምንት በድሮንና በጦር ጀት እስከ መቆራቆስ ደርሰዋል። ክስተቱ በፍጥነት ካልተገታም መዘዙ ከሆርሙዝ ሰርጥና ከመላው መካከለኛ ምስራቅ የተሻገረ መሆኑ ስለማይቀር ስጋቱ ይበልጥ በዓለም አቀፍ ደረጃ ከፍ ብሏል። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ከፋና ሚዲያ ኮርፖሬሽን ዳሰሳ ጀመረም። የዛሬው ዳሰሳችን በአሜሪካና በኢራን መካከል የተፋፋመ የመጣውን ውጥረት የተመለከተ ይሆናል። አዘጋጅና አቅራቢ ተስፋ ያለነ። አድማጮች፣ በአሜሪካና በኢራን መካከል ካለፉት ጥቂት ወራት ወዲህ በተለይ ውጥረቱ በአዲስ መልክ እየተጋጋለ በመጣበት ወቅት ሁለቱን ሀገራት ለማደራደር የአካባቢው ሀገራት በተለይ ከፍተኛ ጥረት በማድረግ ላይ ይገኛሉ። ከነዚህ መካከል ቱርክ፣ ኦማንና ኳታርን የመሳሰሉ ሀገራት ይገኙበታል። ሰሞኑን ቀደም ብሎም የተያዘ የንግግር ቀጠሮ ነበር። በቱርክ ኢስታንቡል የአሜሪካና ኢራን ተደራዳሪዎች ተገናኝተው እንደሚነጋገሩ ሲጠበቅ ቆይቷል። ይሁንና የኢራን መንግሥት ባቀረበው ጥያቄ መሠረት ድርድሩ ከቱርክ ኢስታንቡል ወደ ኦማን እንዲዛወር ተደርጓል። እናም የቴሄራንና የዋሽንግተን ተደራዳሪዎች ኦማን እንደሚገቡ በዚህ ሰዓት እየተጠበቀ ነው። በመካከለኛው ምስራቅ ሊከሰት የሚችለውን የቀጥታ የጦርነት ስጋት ለመቀነስ ከፍተኛ የአሜሪካና የኢራን ባለሥልጣናት በኦማን ይገናኛሉ ተብሎ ይጠበቃል። የድርድሩ ዋና ዋና ነጥቦችም ይፋ ተደርጓል። በአሜሪካ በኩል ድርድሩን የሚመሩት የፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ ስቲቭ ዊትኮፍና የፕሬዝዳንት ዶናልድ ትራምፕ አማች የሆኑት ጃሬድ ኩሽነር ሲሆኑ የኢራን ቡድን ደግሞ በውጭ ጉዳይ ሚኒስትር አባስ አራግቺ ይመራል። የመደራደሪያ ዋና ዋና አጀንዳዎችም ተለይተዋል። አሜሪካ የኢራን የኑክሌር መርሃ ግብር እንዲቆም፣ የባላስቲክ ሚሳኤል ዝግጅቷ እንዲገታና በቀጠናው ለሚገኙ ታጣቂዎች የምታደርገው ድጋፍ እንዲገታ ትፈልጋለች። ኢራን በበኩሏ ንግግሩ በብዙ ጉዳዮች ላይ ሳይሆን በኒኩለር ጉዳይ ላይ ብቻ እንዲያጠነጥን ትሻለች ነው የተባለው። ሌላኛው ነጥቧ ደግሞ የተጣሉባት ማዕቀቦች እንዲነሱ ነው። ይህ ድርድር ሊካሄድ እየተዘጋጀ ያለው ባለፈው ሰኔ አሜሪካ በኢራን የኑክሌር ተቋማት ላይ ጥቃት ካደረሰች በኋላም የመጀመሪያው ይሆናል። ለመሆኑም አሁን ውጥረቱን እያባባሰ ያለ አንድ ዋና ጉዳይ አለ። ሁለቱ ሀገራት ከስምምነት ባይደርሱስ የሚል። ፕሬዝዳንት ዶናልድ ትራምፕ እቅጩን እንደተናገሩት ከሆነ ኢራን ከስምምነት ላይ የማትደርስ ከሆነ የቦምብ ዝናብ እንደሚወርድባት ዝተዋል። ለዚህም ይመስላል ፕሬዝዳንት ትራምፕ በርካታ የጦር መርከቦችንና ተዋጊ ጀቶችን ወደ አካባቢው ያሰማሩት። ኢራን ጥቃት ከተሰነዘረባት በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችንና እስራኤልን እንደምትመታ አስጠንቅቃለች። እንደ አሜሪካ ማዕከላዊ እዝ ሴንትኮም ገለጻ ከሆነ የአሜሪካው አውሮፕላን ተሸካሚ መርከብ ሊንከንን ጨምሮ ቢያንስ ከ10 ያላነሱ ግዙፍ የጦር መርከቦችና ሌሎች የአየር ኃይል ወታደራዊ ቁሳቁሶች ኢራንን በከበቡበት በዚህ ጊዜ የኢራን አብዮታዊ ዘብ ነዳጅ በኮንትሮባንድ ጭነው ሲንቀሳቀሱ ነው በሚል ምክንያት ሁለት የውጭ ሀገራት የነዳጅ ጫኝ መርከቦችን በዚያው ባሕረ ሰላጤ ላይ መያዙን ይፋ አድርጓል። የኢራኑ ታስኒም የዜና ወኪል እንደዘገበው ከ1 ሚሊዮን ሊትር በላይ የኮንትሮባንድ ነዳጅ ጭነዋል ያላቸውን ሁለቱን መርከቦች ይዣለሁ ነው የሚለው። 15 የውጭ ሀገራት ዜግነት ያላቸው የመርከቡ ሰራተኞችም ለፍርድ ይቀርባሉ ነው ያለው። ኢራን ይህንን እርምጃ የወሰደችው ከዚያ ቀደም ብሎም የአሜሪካው የጦር ጀት ኤፍ-35 ከግዙፉ ሊንከን አውሮፕላን ተሸካሚ መርከብ ላይ ተንደርድሮ የኢራንን ሰው አልባ አውሮፕላን የኢራንን ሙሐጅር የተሰኘ ድሮን በጣለ በ2 ቀናት ውስጥ ነው። በዚህ የቀደመ ግጭት የኢራን ኃይሎች በሆርሙዝ የባህር ሰርጥ ላይ ኤምቪ ስቴና ኢምፔራቲቭ የተባለችውን የአሜሪካ መርከብ ለማስቆም ሞክረው ነበር። የአሜሪካው ሚሳኤል አውዳሚ መርከብ ዩኤስኤስ ማክፉል
ዲዲጂ 74 በፍጥነት በመድረስና ከራሷ ከአሜሪካ አየር ኃይል በተሰጠ ድጋፍ መርከቧ በኢራን ሞሐጀር ድሮን ከመመታት አድኗታል። በአሜሪካና በኢራን መካከል ውጥረቱ እየጨመረ በመጣበት በዚህ ጊዜ ፕሬዝዳንት ዶናልድ ትራምፕ የአሜሪካ የባህርና አየር ኃይሎች በተጨማሪ ትጥቅ እንዲጠናከሩ በማድረግ ላይ ናቸው። አሜሪካ ተጨማሪ ኤፍ-15 ስትራይክ ኢግልስ የተባሉና ኢኤ-18ጂ ግሮወር እንደዚሁም ኤ-10 ተንደርቦልት የተባሉ ተዋጊ አውሮፕላኖችን ወደ አካባቢው አሰማርታለች። በአውሮፕላን ተሸካሚ መርከቧ ዩኤስኤስ አብርሃም ሊንከን ላይ የኤፍ-35 ኤፍ-18 ኢኤፍ እና ግሮውለር ስኳድሮኖች ይገኛሉ ተብሏል። ይሁን እንጂ አንዳንድ ተንታኞች እንደሚሉት በዘላቂነት በኢራን ላይ ጥቃት ለመሰንዘር አሁንም በቂ የተዋጊ ጀቶች ቁጥር አልተሟላም ነው የሚሉት። አሜሪካ በሆርሙዝ ሰርጥ ያሰበችውን ያህል እንዳትጠናከር አደረጋት የተባለው ደግሞ በቬኔዙዌላ በፕሬዝዳንት ማዱሮ ላይ ተከፍቶ በነበረው ዘመቻ የተሳተፉ ኤፍ-35 ኤ ጀቶች ወደ ዮርዳኖስ የተጓዙ በመሆኑና በስፔን ሮታ አካባቢ በተፈጠረ አደጋ የዘገዩ በመኖራቸው ነው። ይህም የሆነው በሞሮን የአየር ማረፊያ የደረሰ የኬሲ 46 ነዳጅ ጫኝ አውሮፕላን ላይ ጊዜያዊ አደጋም በመከሰቱ ነው ተብሏል። እንደገናም እስካሁን ድረስ ምንም አይነት የስትራቴጂክ ቦምብ ጣይ አውሮፕላኖች እንቅስቃሴ አልታየም ነው የተባለው። በህንድ ውቅያኖስ በሚገኘው የዲየጎ ጋርሺያ የጦር ሰፈር ላይም ምንም አይነት ጭማሬ እንቅስቃሴ አልተስተዋለም እየተባለ ነው። ፕሬዝዳንት ዶናልድ ትራምፕ ግዙፍ መርከብ ወደ አካባቢው እየሄደ መሆኑን ቢገልጹም የባህር ኃይል ባለስልጣናት ግን አዲስ እየተንቀሳቀሰ ያለ የጦር መርከብ የለም ነው ያሉት። መረጃዎች እንደሚያመላክቱት ከሆነ በአሁኑ ወቅት በመካከለኛው ምስራቅ 10 መርከቦች ማለትም የአውሮፕላን ተሸካሚዋን ግዙፍ መርከብ አብርሃም ሊንከንና አጃቢዎቿን ጨምሮ ይገኛሉ። የባህር ኃይል ዘመቻ መምሪያ ዋና አዛዡ አድሚራል ዳሪል ካውድል እንደገለጹት የኢራን ዛቻ ለአሜሪካ በቀላሉ የሚታይ ባይሆንም የአሜሪካ ጦር ግን ከኢራን አቅም በላይ የሆነም ከፍተኛ የበላይነት ያለው ነው። የአሜሪካ ጦር ማዕከላዊ እዝ ሴንትኮም የኃይል ማሳያ የሆነ የቪዲዮ ምስል ለቋል። በተጨማሪም በጀርመን የሚገኘው የስፓንግ ዳልሄም የጦር ሰፈር እንቅስቃሴዎችን ለማስተናገድ ለ24 ሰዓታት ክፍት ሆኖ እንዲጠባበቅ ተደርጓል። አድማጮች፣ በአሜሪካና በኢራን መካከል ለወራት የተስተዋለው ውጥረት ሰሞኑን ወደ መቆራቆስ እያመራ ባለበት ጊዜ የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ለታቀደው ድርድር ወደ ኦማን ማቅናታቸውን ሐሙስ ሌሊቱን የወጡ መረጃዎች አመላክተዋል። ከኢራን ዋነኛ የዜና ምንጮች አንዱ የሆነው ታስኒም የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ ነገሩኝ እንዳለው ውጭ ጉዳይ ሚኒስትሩ አባስ አራግቺ ከአሜሪካ ጋር የኒውክለር ድርድር ለማድረግ የዲፕሎማቲክ ልዑካን ቡድንን በመምራት ወደ ኦማን አቅንተዋል። የድርድሩ ዋና ዓላማዎችም ፍትሐዊ፣ ክብራችንን የጠበቀና በሁለቱም ወገኖች መካከል ተቀባይነት ያለው መግባባት ላይ መድረስ ነው ብሏል። የኢራንን ብሔራዊ ጥቅም የሚያስጠብቅ ስምምነትን መፍጠር ዋነኛው ግባችን ነው ብሏል። ኢራን ከአሜሪካ ጋር ብቻ ሳይሆን ከጀርመንም ጋር እሰጥ አገባ ውስጥ ትገኛለች። ከጀርመን ጋር ያላት ልዩነትም ይበልጥ እየተፈራቀቀ መሄዱ በመስተዋል ላይ ነው። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ከአሜሪካ ጋር ለሚካሄደው ድርድር ወደ ኦማን ከማቅናታቸው አንድ ቀን በፊት እንደተናገሩት የጀርመን ቻንስለር ፍሬድሪሽ ሜርዝ በኢራን ላይ የያዙት አቋም በሞኝነት የተሞላና አስከፊ ነው በማለት በኤክስ ገጻቸው ላይ በዝርዝር አስፍረዋል። አባስ አራግቺ እንዳሉት ጀርመን ቀደም ሲል የአውሮፓ የእድገት ሞተር እንደነበረች አስታውሰው አሁን ግን በፍሬድሪሽ ሜርዝ አመራር ወደ ኋላ እየተጎተተች ነው ብለዋል። ባለፈው መስከረም በኒውዮርክ ፍሬድሪሽ ሜርዝ ባደረጉት ግፊት ጀርመን፣ ፈረንሳይና ብሪታንያ በተባበሩት መንግስታት ድርጅት በኩል በኢራን ላይ ጠንከር ያለ ማዕቀብ እንዲጣል በማድረግ የኒውክለር ድርድሩ እንዲቋረጥ ማድረጋቸውን የኢራኑ ውጭ ጉዳይ ሚኒስትር አስታውሰዋል። አሁን ግን አሉ ፍሬድሪሽ ሜርዝ በድጋሜ ወደ ድርድሩ ለመመለስ
እየለመኑን ነው ሲሉ ወቅሰዋቸዋል። ውጭ ጉዳይ ሚኒስትር አራግጂ አክለውም ባለፈው ሰኔም እስራኤል ከ1000 በላይ ኢራናውያንን በገደለችበት ወቅት አሉ የጀርመኑ መራሄ መንግሥት ፍሬድሪሽ ሜርዝ ደስታቸውን መግለጻቸውን በማስታወስ ይህም የፖለቲካ ብስለት የጎደላቸው እንደሆነም የሚያሳብቅባቸው ነው ብለዋል። የጀርመኑ ቻንስለር ኢራን በጥቂት ሳምንታት ውስጥ ትፈራርሳለች ብለው ያኔ በይፋ መናገራቸውንም አራግጂ በስላቅ አስታውሰዋል። ይሁንና አሉ የኢራኑ ውጭ ጉዳይ ሚኒስትር የጀርመን ሕዝብ ታላቅና ብርቱ ሰራተኛ መሆኑን በመጥቀስ ኢራን ሁልጊዜም ከጀርመን ጋር ጠንካራ ግንኙነት እንደምትሻ አብራርተዋል። ሆኖም ግን መራሄ መንግሥት ፍሬድሪሽ ሜርዝ ጀርመንን በዓለም መድረክ መወከላቸው እጅግ የሚያሳዝን መሆኑን ጠቁመው ወደፊት ግን ጀርመን የበሰለና የተከበረ የፖለቲካ አመራር እንደሚኖራት ተስፋ አደርጋለሁ ነው ያሉት። ኢራን ከአውሮፓ ጋር በተለይም ከጀርመን ጋር ያላት ልዩነትና ሰጣ ገባም እየተፋፋመ የመጣው በተለይ ካለፈው ሳምንት ወዲህ ነው። ባለፈው ሳምንት የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች በጋራ በመሰባሰብ በኢራን ወታደራዊ አዛዦችና ድርጅቶች ላይ ካስተላለፉት ማዕቀብ በተጨማሪም የኢራን ዋነኛው ወታደራዊ ኃይል የሆነው አብዮታዊ ዘብ በአሸባሪነት እንዲፈረጅ የወሰኑ መሆኑን የህብረቱ ውጭ ጉዳይ ኃላፊ ካያ ካላስ ይፋ ማድረጋቸውን ተከትሎ ውጥረቱ ተባብሷል። የአውሮፓ ውጭ ጉዳይ ሚኒስትሮች ባለፈው ሳምንት የኢራን አብዮታዊ ዘብ በአሸባሪነት እንዲፈረጅ መወሰናቸውንም የጀርመን ድምፅ በዕለቱ ዘግቧል። የኢራን አብዮታዊ ዘብ በአውሮፓ ህብረት በአሸባሪነት እንዲፈረጅ መደረጉም የሀገሪቱን ጠንካራውን ወታደራዊ ኃይል በአሸባሪነት መፈረጁን ተከትሎም በጊዜው የኢራን መንግሥትም መግለጫ አውጥቶ ነበር። ሰራዊታችን አለ የኢራን መንግሥት የኢራንን አብዮታዊ ዘብ ማለቱ ነው። ሰራዊቱ የሀገሪቱ መደበኛ ሰራዊት አካል መሆኑን ገልጿል። የህብረቱን የአሸባሪነት ፍረጃም አውግዟል። እርምጃውንም አሜሪካና እስራኤል በሀገሪቱ ላይ ከሚያራምዱት ፈሩን የሳተ ፖሊሲ ጋር አቆራኝቶታል። ብራያን ፊሊፕ በብሪታንያ በሚገኝ አንድ ዩኒቨርሲቲ ፕሮፌሰር ናቸው። የአውሮፓ ህብረት በኢራን አብዮታዊ ዘብ ላይ ያሳለፈውን ውሳኔ በተመለከተም ትንታኔ ሰጥተዋል። ጀርመን ድምፅ ጠቅሷቸዋል። እርሳቸው እንዳሉት አውሮፓ ሰሞኑን በኢራን የተፈጸሙ ግድያዎችና እስሮች አውሮፓ ከኢራን ጋር ያላት ልዩነት እየሰፋ መምጣቱን አመላክተዋል። ዋነኛው ጉዳይ አሉም አውሮፓ ለኢራን መልእክት ለማስተላለፍ ያለመችበት ውሳኔ ነው ብለዋል። ውሳኔው በኢራን በተለይም በአብዮታዊ ዘቡ ላይ ሊያሳድር የሚችለውን ተጽዕኖም ተንትነዋል። እርሳቸው እንዳሉት ፍረጃውም ለኢራን ብቻ ሳይሆን ለዓለም ጭምር አብዮታዊ ዘቡ ወንጀለኛና አሸባሪ መሆኑን የሚያመላክት ነው ያሉት። ይሁንና ይህ በጀርመንና በአሜሪካ የሚፈረጅ ይሁን እንጂ በራሷ በኢራንና በሌሎች የኢራን ወዳጅ በሆኑ ሀገራት ደግሞ የኢራን አብዮታዊ ዘብ የተከበረ ብሔራዊ ወታደር ነው። ዛሬ ሌሊቱን ቢቢሲ በአመላካች ካርታ ጭምር አስደግፎ ባወጣው ሰፋ ያለ ትንታኔ አሜሪካ ኢራንን ፍጹም ከበባ ውስጥ ማስገባቷ ተስተውሏል። ለዚህ ማረጋገጫ የሚሆኑ አመላካቾችን እንመልከት። አሜሪካ የኢራን የቅርብ ጎረቤቶች በሆኑት በዮርዳኖስ በኳታርና በባህሬን በሚገኙ የጦር ሰፈሮች ላይ ወታደራዊ ኃይሏን አጠናክራ ተቀምጣለች። በዮርዳኖስ ወደሚገኘው ሙዋፋቅ ሳልቲ ወታደራዊ የጦር መደብ ተዋጊ ጀቶች ሰፍረዋል። በባህሬኑ ካሊፋ ቢን ሳልማን ወደብ የጦር መርከቦችና የጦር አውሮፕላኖች ቦታቸውን ይዘዋል። አሜሪካ በኳታር ባላት አልኡዴይዳድ የጦር መደብም ተጨማሪ የአየር መቃወሚያዎችና ሌሎች ወታደራዊ መሳሪያዎችን አጠናክራለች። ስለዚህም ኢራን በአሜሪካ ፍጹም ተከባለች ማለት ይቻላል። በዚህ ሁኔታ ውስጥ ነው የቴሄራንና የዋሽንግተን ተደራዳሪዎች ወደ ኦማን በማቅናት ላይ ያሉት። ይህ ዘገባ እስከተጠናቀረበት ዛሬ አርብ ማለዳ ድረስም ሁለቱ ወገኖች ገና ለድርድር አልተቀመጡም። ይሁንና ወደ ስፍራው አቅንተዋል። በመሆኑም ዛሬ አርብ ከሰዓቱንና አመሻሽ
ለውጦች ሊኖሩ እንደሚችሉ ይጠበቃል። በሁለቱ ሀገራት መካከል የሚካሄደው ድርድር ቀደም ብሎ እንደተነገረው በቱርክ ኢስታንቡል ነበር ሊካሄድ ቀጠሮ የተያዘለት። ይሁንና ከትናንት በስቲያ ረቡዕ የኢራን መንግሥት የንግግሩ ፎርማትና ስፍራ እንዲቀየር ጥያቄ አቀረበ። ይህንን በተመለከተ በስም ያልተጠቀሱ አንድ የኢራን ከፍተኛ ዲፕሎማት ለዘናሽናል እንደተናገሩት ቴሄራን ይህ አሁን በኦማን የሚካሄደው ድርድር የቀደሙት ድርድሮች ቀጣይ ዙር መሆኑን ማረጋገጥ ትፈልጋለች ነው ያሉት። ኢራን አጀንዳውን፣ ተሳታፊዎቹንና የስብሰባውን ስፍራ መቀየር በእጅጉ ፈልጋ ነበር ብለዋል ዲፕሎማቱም። ስለዚህም ይህ በኦማን የሚካሄደው ድርድር በመሰረቱ አዲስና እንግዳ ሳይሆን ከቀድሞዎቹ የኒኩለር ድርድሮች የተከተለ እንዲሆን መሆኑን ኢራን ማሳየት ትፈልጋለች ነው ያሉት። ቀደም ብሎ በኢስታንቡል ቱርክ ተይዞ በነበረው የድርድር ቀጠሮ ላይ ከአሜሪካና ከራሷ ከኢራን ተደራዳሪዎች በተጨማሪም የግብፅ፣ የኦማን፣ የፓኪስታን፣ የኳታር፣ የሳውዲ አረቢያና የተባበሩት አረብ ኤሚሬትስ ተወካዮች ይገኛሉ ተብሎ ተጠብቆ ነበር። ይሁንና አሁን በኦማን በሚካሄደው ድርድር ኢራን የስብሰባውን ፎርማትና ቦታ እንዲቀየር በማድረጓ ምክንያት ከሁለቱ ሀገራት ተደራዳሪዎች በተጨማሪም ይገኛሉ ተብሎ የሚጠበቁ የሌሎች ሀገራት ተወካዮች ጉዳይ አጠራጣሪ ሆኗል። ቀደም ብሎም ለኢራን አብዮታዊ ዘብ ቅርበት ያለው ታስኒም የዜና አውታር እንደዘገበው የውጭ ጉዳይ ሚኒስቴር ቃል አቀባዩ ኢስማኤል ባጋይ የንግግሮቹን ቦታ ለመወሰን ምክክሮች እየተደረጉና በስምምነትም ወደ ኦማን ሊዛወር እንደሚችል ፍንጭ መስጠታቸውን ይፋ አድርጓል። ቃል አቀባዩ ለታስኒም እንደነገሩት የስብሰባው ስፍራና ሁኔታም ለመገናኛ ብዙሃን የዜና ማሞቂያ ሽፋን መሆን የለባቸውም ነበር ያሉት። በዚህም ምክንያት በቱርክ ኢስታንቡል ተይዞ የነበረው ቀጠሮ ወደ ኦማን የተዛወረበትን ብቸኛም ባይሆን አንደኛውን ምክንያት ተናግረዋል። ይህ በእንዲህ እንዳለ የሚካሄዱ ድርድሮች የማይሳኩ ከሆነ ኢራን ራሷን በተጨማሪ ወታደራዊ መሳሪያዎችና ቴክኖሎጂዎች እያጠናከረች መሆኑ ተሰምቷል። መረጃዎች እንዳመላከቱት ከሆነ ኢራን አየር ኃይሏን በሩሲያ ቴክኖሎጂዎች ጭምር እያጠናከረች ነው። በዚሁ ሰሞን በወጣ መረጃ መሠረት ሩሲያ የመጀመሪያዎቹን ኤም28 ወታደራዊ ሄሊኮፕተሮችን ለኢራን አስረክባለች። እንደሚባለው ከሆነ ኢራን ካለፉት 3 ወራት ወዲህ የተለያዩ ወታደራዊ ሄሊኮፕተሮችንና የጦር ጀቶችን ከሩሲያ ተረክባለች። ከተጠቀሱት ኤም28 ወታደራዊ ሄሊኮፕተሮች በተጨማሪም ሱኮይ ኤስዩ 35 ተዋጊ ጀቶችና ያክ 130 የልምምድ የጦር አውሮፕላኖችን ከሩሲያ ተረክባለች። የኢራን ባለሥልጣናት ከሩሲያ ወታደራዊ ቴክኖሎጂዎቹንና የጦር መሳሪያዎቹን መረከባቸውን ይፋ ቢያደርጉም እስካሁን በቁጥር ምን ያህል እንደሆኑ ግን በዝርዝር አላብራሩም። ምናልባት ዛሬ አርብ በኦማን የሚካሄደው ድርድር ውጥረቱንና ቁርቋሶውን ለዘብ ካላደረገው በስተቀር የአሜሪካና የኢራን ኃይሎች ከወራት በኋላ በዚህ ሳምንት ለመጀመሪያ ጊዜም የጡንቻ መፈታተሽ አካሂደዋል። ይህም የሆነው በአረቢያ ባህር ላይ ከአሜሪካው ግዙፍ የጦር መርከብ የተነሳም ኤፍ-35 ተዋጊ ጀት የኢራንን ሙሃጅር የተሰኘውን ድሮን መትቶ ጥሏል። እንዲህ ያለው ቁርቋሶ ወደ ለየለት ጦርነት እንዳያመራም ስጋቱ ጠንከር ብሎ ነበር ቀናቱ ያለፉት። ከዚያ በኋላም በሁለቱ ሀገራት መካከል የግንባር ፍጥጫው ለቀናት ቀጥሎ ነበር። ምናልባትም ዛሬ የሚካሄደው የኦማኑ ድርድር ለዘብ ሊያደርገው ይችላል ተብሎ ይጠበቃል። ማክሰኞ ዕለት የአሜሪካው የጦር ጀት የኢራኑን ድሮን መትቶ የጣለው ያልታወቀ በተባለ ዓላማ ድሮኑ ወደ አሜሪካዋ የጦር መርከብ ክፉኛ በመጠጋቱ ነው ተብሏል። የአሜሪካ ማዕከላዊ ኮማንድ ቃል አቀባይ ካፒቴን ቲም ሆኪንስ በዚህም ምክንያት ከኛ የጦር መርከብ አብርሃም ሊንከን የተነሳ ኤፍ-35 ተዋጊ ጀት የኢራኑን ድሮን ለመምታት ተገዷል ነው ያለው። ከአሜሪካ በኩል የተጎዳ ወታደርም ሆነም የወደመ ንብረት የለም ነው ያለው ወታደራዊ ቃል አቀባዩ።
በዚያ ክስተት ከኢራን በኩል ምላሽ ተሰጥቶ ነበር። በኒውዮርክ የሚገኘው የኢራን የተባበሩት መንግስታት መልእክተኛ በጉዳዩ ላይ አስተያየት ለመስጠት ፈቃደኛ ሳይሆኑ ቢቀሩም የኢራኑ ታስኒም የዜና ወኪል ግን በዓለም አቀፍ የውሃ አካል ላይ በዕለቱ ከአንድ ድሮን ጋር ያለው ግንኙነት መቋረጡን ይፋ አድርጎ ነበር። የድሮኑ አይነትም ሻሄድ 139 ነው ብሏል። ድሮኑም ወታደራዊ ጥቃት የሚሰነዝር ሳይሆን መረጃ የማሰባሰብ ሥራ ላይ ትኩረት የሚያደርግ ሆኖ የተቃኘ ነው ብሏል። ከዚያ የኢራን ድሮን መመታት በኋላ በሁለቱ ሀገራት መካከል በዋሽንግተንና ቴሄራን መሃል ውጥረቱ ለቀናት ክፉኛ እየጨመረ መጥቷል። እናም የኢራን ሁለት ፈጣን ጀልባዎችና ሞሃጀር የተሰኘ ድሮን በሰርጡ በመተላለፍ ላይ ያሉ ኤምቪ ስቴና ኢምፔራቲቭ የተባለች ነዳጅ ጫኝ መርከብ ለማስቆምና ለመቆጣጠር ሞክረው ነበር። ይሁንና የአሜሪካዋ ዩኤስኤስ ማክፉል የተሰኘች የጦር መርከብ የኢራንን እንቅስቃሴ በመግታት ነዳጅ ጫኝ መርከቧን አጅባ አሳልፋለች። ድርድሩ ሊካሄድ ቀናትና ሰዓታት እየተሸራረፉ በመጡበት በዚህ ጊዜ እንዲህ ያለው ወታደራዊ ቁርቁስ መጀመሩም ውጥረቱን ይበልጥ አኑሮታል። ይህን ተከትሎም ፕሬዝዳንት ዶናልድ ትራምፕ ተጨማሪ የጦር መርከቦችና ወታደራዊ ኃይሎች ወደ ሆርሙዝ ሰርጥ መላካቸውን ይፋ አድርገዋል። ከኢራን ጋር ስምምነት ላይ መድረስ ካልቻልን እጅግ አስከፊ ነገሮች ሊከሰቱ ይችላሉ ሲሉ አስጠንቅቀዋል። ከአሜሪካ በተጨማሪም ብሪታንያ የባህር ውስጥ ሰርጓጅ መርከብን ወደ ስፍራው አሰማርታለች። ከባህር ሰርጓጅ መርከቧ በተጨማሪም 4 የሮያል አየር ኃይል ታይፉን ተዋጊ ጀቶችን ወደ ኳታር አሰማርታለች። እንደሚታወሰው ባለፈው ክረምት በኢራን የኑክሌር ተቋማት ላይ አሜሪካና እስራኤል በተለይም የአሜሪካው ቢቱ ስውር ቦምብ ጣይ አውሮፕላን ጥቃት ከሰነዘረ በኋላ ኢራን የአጸፋ እርምጃ መውሰዷ የሚታወስ ነው። በተለይም በኳታር የሚገኘውን የአሜሪካ የጦር መደብ አልኡዴድ አየር ማረፊያ በሚሳኤል እስከ መደብደብ ደርሳ ነበር። እንዲህ ያሉ የአሜሪካና የአጋሮቿ ጥቅሞች እንዳይጎዱም ብሪታንያ ወደ ኳታር የአየርና የባህር ኃይሏን አሰማርታለች። ትናንት ሐሙስ ለዛሬ አርብ አጥቢያም ንጋጋት ላይ ቢቢሲ ይዞት በወጣ ተጨማሪ መረጃ አሜሪካና ኢራን በኦማን ንግግር ለማካሄድ መሰናዳታቸው ለዓለም አቀፍ ሰላም አዎንታዊ ሚና ያለው ነው ብሏል። ድርድሩ በእርግጥ በቀጥታ የሚካሄድ ቢሆንም ከፍተኛ ጥንቃቄም የታከለበት ይሆናል ነው ያለው። ከረጅም ጊዜ ፍጥጫ በኋላ አለ ቢቢሲም ሁለቱ ሀገራት በኦማን አማካኝነት በዋና ከተማዋ ሙስካት የሚያካሄዱት ንግግር ፊት ለፊት መሆኑ አዎንታዊ ጎኑ ነው። ይሁንና ወታደራዊ ስጋትም ግን አለ። ድርድሩ የሚካሄደው አሜሪካ በመካከለኛው ምስራቅ ወታደራዊ ኃይሏን ባጠናከረችበትና ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ የማይደረስ ከሆነ ሀገሪቱን በቦምብ አደባያታለሁ ማለታቸው አንደኛው ስጋት ነው። ይሁንና ስጋት ብቻም ሳይሆን ግን የሰላም ተስፋም አለ። የውይይቱ ዋነኛ ግብ የቀጥታ ጦርነት ስጋትን መቀልበስና ለወደፊት ድርድሮች ምቹ ሁኔታን ማመቻቸት ነውና በኢራንና በአሜሪካ መካከል የሚካሄደው ንግግር የአጀንዳዎች ልዩነትን ጭምር ያዘለ ነው። አሜሪካ ኢራን የኑክሌር መርሃ ግብሯን እንድታቆም፣ የባላስቲክ ሚሳኤል ግንባታዋን እንድትገታ፣ በቀጠናው ለሚገኙ ታጣቂዎች ማለትም እንደ ሁቲ፣ ሂዝቡላህ እና ሐማስ ላሉ ታጣቂ ቡድኖች የምትሰጠውን ድጋፍ እንድታቆም ፍላጎት አለ። በኢራን በኩል ደግሞ ውይይቱ በኑክሌር ጉዳይ ላይ ብቻ እንዲገደብ ትሻለች። የተጣሉባት የኢኮኖሚ ማዕቀቦችም በፍጥነት እንዲነሱላት ፍላጎቷ ነው። ሁለቱ ሀገራት በድርድራቸው በአንድ ጀንበር ወደ ስምምነት ይደርሳሉ ተብሎ ባይጠበቅም ሰሞኑን ወደ መቆራቆስ ጭምር ያመራውን ውጥረት የሚያረግብ የድርድር ውሳኔም ለዓለም ያሰማሉ ተብሎ ይጠበቃል። የተከበራችሁ አድማጮቻችን ከፋና ሚዲያ ኮርፖሬሽን ሲተላለፍላችሁ የቆየው ሳምንታዊው ዳሰሳ የእስካሁኑ ነበር። የዛሬው ተረኛ አዘጋጅና አቅራቢ ተስፋ ያለን ነኝ። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። ጤና ይስጥልኝ።